ዋንትያ የምትባል ድጋጋ ምን ትላለህ? ይቅርታ ብትጠይቅ እኔና አንተን ይቅርታ ትጠይቅ። ቪዲዮ እንደነዚህ አይነት ሰዎች አላማ ቢስ ሆነው እኛንም አላማ ቢስ ያደርጉናል። በጣም ልቤ የተሰበረው አልሰማሁም ነበር። እኔ ትናንትና ነው የተላከልኝ። እኔ ስለማላይ እዚዛ ስለማለ ማታ መተው ኮመንት ላይ ጽፈው ምንድነው ስል በዋትስአፕ ተላከልኝ። ሳይው በጣም አዘንኩ እና በጣም ባለጌዎች አሉ። እኔ ልባቸው ከምን እንደተሰራ አላውቅም። የሰው ህፃን ልጅ እኮ መልአክ ነው። ህፃን ልጅ የሚናገሩ እኔ ኦልሬዲ አንዴ ደንግጫለሁ። ከዛ ደንድሎ አለብኝ። ከዚህ በኋላ ልጆቼን ዘቅዝቀውም ቢሰድቡ እኔ አይገርመኝም። ከዚህ በኋላ የሰው ልጅ አንዴ ነው በአንድ ነገር የሚታመመው፣ አንዴ ነው በአንድ ነገር የሚደነግጠው። እነሱ ግን በጣም ባለጌ ናቸው። አሳዳጊ የበደላቸው እኔ አሳዳጊም ያላቸው አይመስለኝም። ሜቢ ጎዳና ላይ ያለ ተቆጣጣሪ ልቅ ሆነው ያደጉ ባለጌዎች ናቸው። ግን ከነሱ ጋር አብሮ የሚሆን ሰው፣ ከእንደዚህ አይነት ተሳዳቢ ጋር አብሮ የሚጫወት አብሮ የሚሆን ሰው በጣም ይገርመኛል። እንዴት ነው እኔ ቆሻሻ ላይ ከተገኘው እቆሽሻለሁ፣ ራይት? ሶ የማትከበሩበት ቦታ ላይ ከተገኛችሁ ራሳችሁ ቀድማችሁ ክብራችሁን ጣላችሁ አይደል? የሰው ልጅ የማይከበርበት ቦታ ሊገኝ አይገባም። ቢሆን በህግ መጠየቅ ትችላለች። ያንን ቪዲዮ ይዛ ሄዳ የሰው ልጅ እንደዚህ አይነት አጸያፊ ስድብ ልጇን መሳደብ ማንም መብት የለውም። ቪዲዮውን ይዛ ሄዳ በህግ ትጠይቅ ነበር። ኢትዮጵያ ውስጥ የሚኖሩ ቢሆን ኖሮ እነሱ ኢትዮጵያ ውስጥ ስለማይኖሩ በህግ አንጠየቅም ብለው ነው። አንድ ቀን ግን መግባታቸው አይቀርም። እናት ደግሞ ልጇ ተሰድባባት አትረሳም። አንድ ቀን ሀገር ቤት ሲገቡ በህግ ትጠይቃቸዋለች። ልጇን እንደዚህ ተሳድበውባት አትልም የትኛውም እናት። እንትን የሰው ልጅ የሚሳደቡ ወይ የተደበቁ ፈሪዎች፣ ጀግና የሚጫወቱ ተደብቀው ፊታቸው ሳይታይ፣ ጀግናማ ፊቱን የሚያሳይ ነው። እና ደግሞ ወይ አገር ቤት አንገባም ብለው የሚያስቡ ሰዎች ውጭ ተቀምጠው እናደረገች። ህፃን ልጅ ምን ልታደርግ ትችላለች? ከተዘሩ ጀምሮ ያልታረሙ አረሞች ናቸው። ኤግዛክትሊ ማየ ትክክለኛው ቃል ከተዘሩ ጀምሮ ያልታረሙ አራሚ የሌላቸው ጀንትልማን የሆነ ወንድ በህግ ነው መጠየቅ ያለባቸው። እነዚህ ሰዎች ህግ ቀጥቷቸው ታስረው ታርመው ካልወጡ ነገም ይደግሙታል። ነገም ሌላ እናት ላይ ይደግሙታል። ማንትያ ታዋቂ ስለሆነች ቅርታ ጠየቁ አይደል? አንድ ተራ እናትን ግን ሚዲያ ላይ ማትታወቅን ግን ሊሰድቡም ሊረግጡ ሊመቱ ሊደፍሩም ይችላሉ። እንደዚህ አይነት ባለጌዎች፣ እንደዚህ አይነት ባለጌ ሴት ይደፍራል። ባይዘወይ እንደዚህ ህፃን ልጅን ደፍሮ የሚሳደብ ሴት ደፋሪ ነው። እሱ እንደዚህ አይነት ሰው በህግ ነው መጠየቅ ያለበት። እስር ቤት ገብተው ታስረው ተቀጥተው ነው መውጣት ያለባቸው። በቪዲዮ ይቅርታ ሊታለፉ አይገባም። ኔቨር ዚዝናት ይነፍ። ይህ ህዝብን ማታለል ነው። ይህ ዝም ብሎ ማንም እየተነሳ እየተሳደበ ይቅርታ ቪዲዮ ይሰራል፣ ይፈምሳል። አለቀ። ይሄን አጋጣሚ ተጠቅመው አንዱ እኮ ግብረ ሰዶም ነው። ታዲያ ከእንደዚህ አይነት ሰው ምን ጠብቂያለሽ? እነዚህ በህግ ነው መጠየቅ ያለባቸው። በቪዲዮ መታለፍ የለባቸውም። ባለጌዎች ቤተሰብ አላቸው። ግን ቤተሰቦቻቸው ይህን ሲያዩ ህፃን ልጅ እንደዚህ ብለው የሰደቡትን ሲያዩ ምን ይሏቸዋል? እነዚህማ ቤተሰብም ያላቸው ይመስለኛል። በህግ ነው መጠየቅ ያለባቸው። እነዚህ ሰዎች ህግ ቀጥቷቸው ታስረው ታርመው ካልወጡ ነገም ይደግሙታል። ነገም ሌላ እናት ላይ ይደግሙታል። ማንትያ ታዋቂ ስለሆነች ቅርታ ጠየቁ አይደል? አንድ ተራ እናትን ግን ሚዲያ ላይ ማትታወቅን ግን ሊሰድቡም ሊረግጡ ሊመቱ ሊደፍሩም ይችላሉ። እንደዚህ አይነት ባለጌዎች፣ እንደዚህ አይነት ባለጌ ሴት ይደፍራል። ባይዘወይ እንደዚህ ህፃን ልጅን ደፍሮ የሚሳደብ ሴት ደፋሪ ነው። እሱ እንደዚህ አይነት ሰው በህግ ነው መጠየቅ ያለበት። እስር ቤት ገብተው ታስረው ተቀጥተው ነው መውጣት ያለባቸው። በቪዲዮ ይቅርታ ሊታለፉ አይገባም። ኔቨር
ዚዝናት ነፍ ህዝብን ማታለል ነው። ይህ ዝም ብሎ ነው። ማንም እየተነሳ እየተሳደበ ይቅርታ ቪዲዮ ይሰራል፣ ይፈምሳል፣ አለቀ። ይሄን አጋጣሚ ተጠቅመው አንዱ እኮ ግብረ ሰዶም ነው። ታዲያ ከእንደዚህ አይነት ሰው ምን ጠብቂያለሽ? እነዚህ በህግ ነው መጠየቅ ያለባቸው፣ በቪዲዮ መታለፍ የለባቸውም። ባለጌዎች ቤተሰብ አላቸው፣ ግን ቤተሰቦቻቸው ይህን ሲያዩ ህፃን ልጅ እንደዚህ ብሎ የሰደቡትን ሲያዩ ምን ይሏቸዋል? እነዚህማ ቤተሰብም ያላቸው ይመስለኛል።